ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምንዋላችሁ። በዛሬው ዕለት እንግዲህ የተለያዩ ሰበር መረጃዎችን እየሰማን እንገኛለን። ማንቸስተር ዩናይትድ እጅግ በጣም ከካርሎስ ባሌባ ጋር እየተቆራኘ ሲሆን ምናልባትም ዛሬ ወይም ነገ እንደሚጠናቀቅ መረጃዎች እያሳዩም ይገኛሉ። አርሰናልም ተከላካይ ለማስፈረም ከጫፍ እንደደረሰ ነው መረጃዎች እያሳዩም የሚገኙት። 11 ቀናት በሚቀሩት በዚህ የዝውውር መስኮት እንግዲህ ምናልባትም የተለያዩ ተጫዋቾችን ለማምጣት እየጣሩም ይገኛሉ። በተለይ ማንቸስተር ዩናይትድ ክፍተቱን ለመሙላት እየተጠናከረ እንደሚገኝ ነው መረጃዎች የሚያሳዩት። ሌሎችንም ክለቦች የምንመለከት ይሆናል። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እንዲሁም ሌሎችንም ክለቦች የምንመለከትም ነው የሚሆነው። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዘን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። በዛሬው ዕለት እንግዲህ የተለያዩ ሰበር መረጃዎችን እየሰማን እንገኛለን። በተለይም በአርሰናልና በማንቸስተር ዩናይትድ በኩል እንግዲህ የተለያዩ ሰበር መረጃዎችን እየሰማን ሲሆን አርሰናል ኢዝራኤል ኮንሳን ለማስፈረም መቃረቡ ተገልጿል። የሰሜን ለንደኑ ክለብ አርሰናል የአስቶን ቪላውን ተከላካይ እንግሊዛዊውን ኢዝራኤል ኮንሳን ለማስፈረም ከጫፍ መድረሱ የተገለጸ ሲሆን የ28 ዓመቱ ተከላካይ ኢዝራኤል ኮንሳ በክረምቱ የዝውውር መስኮት የአርሰናል የመጀመሪያ ኢላማ ሆኖም ቆይቶ እንደነበር የሚታወስም ጉዳይ ነው። አሁን ላይ መድፈኞቹ ተጫዋቹን ወደ ስብስባቸው ለመቀላቀል እየተቃረቡ እንደሚገኙም ተገልጿል። በተጫዋቾቹ የዝውውር ዙሪያ ከስምምነት ለመድረስም በሁለቱ ክለቦች ባለቤቶች ደረጃ ንግግር መደረጉን ዘ አትሌቲክስ እያስነበበም ይገኝ ነበር። ከዚህ በፊት እንደምናስታውሰው እንግዲህ 60 ሚሊዮን ፓውንድ አስቶን ቪላ እየጠየቀ ሲሆን አርሰናል ግን 40 ሚሊዮን ፓውንድ ነበር ማቅረብም የቻለው። የ20 ሚሊዮን ፓውንድ አካባቢ ልዩነት ነበራቸው። በአሁኑ ሰዓት ላይ ግን ልዩነታቸውን እየቀረፉ እንደሚገኝ የተገለጸ ሲሆን ይህን የ28 ዓመት እንግሊዛዊ ተጫዋች እንግዲህ የዊሊያም ሳሊባ ተተኪ የሱን ቦታ ይሸፍናል ተብሎ የሚጠበቅ እጅግ በጣም ቨርሳታይል የሆነ ተጫዋችም ተደርጎም ይወሰዳል። በተለይም እንግዲህ ይህን ተጫዋች የፈለጉበት ዋነኛው ምክንያት አሰልጣኝ ሚኬል አርቴታ በመሀል ተከላካይ እንዲሁም ደግሞ በቀኝ ክንፍ የተከላካይ ስፍራ ቦታ ላይ መጫወትም ይችላል በጁሊያን ቲምበር ቦታ። በዚህም የተነሳ ሁለቱ ቦታዎችን ክፍተት ለመድፈን ሲሉ ትክክለኛ ተጫዋች እየፈለጉ በሚገኙበት ሰዓት ላይ ኢዝራኤል ኮንሳ ትክክለኛ ተጫዋች አድርገው ወስደውትም ነበር። እናም ከፍተኛ ገንዘብ መጠየቁን ተከትሎ እንግዲህ ከዝውውሩ ወጥተው ወደ ሌሎች ተጫዋቾች አማትረው እንደነበር የምናስታውሰውም ጉዳይ ነው። በአሁኑ ሰዓት ላይ ኢዝራኤል ኮንሳ ከአርሰናል ጋር እጅግ በጣም የቀረበ ዝውውር ሊያደርግ የሚችልበት እድል እጅግ በጣም እየሰፋ እንደሆነ የተገለጸ ሲሆን አርሰናልን በተለይም እንግዲህ በጀርባ ጉዳት ምክንያት ያጣውን ዊሊያም ሳሊባን ትክክለኛ ተተኪ አድርገው ለመመልከትም እንዲሁ እቅዳቸውንም ይዘዋል። በተለይም የዊሊያም ሳሊባ መጉዳት ምናልባትም በተከላካይ ቦታ ላይ ትልቅ ክፍተት ሊኖር እንደሚችል ሲገለጽም ነበር። ምንም እንኳን እንደ ክሪስቲያን ሞስኬዳ እንዲሁም ደግሞ ቤን ዋይት ያሉ ተጫዋቾች በዛ ቦታ ላይ ቢኖሩም ትክክለኛ ከቨር የሚያደርግ ተጫዋች ይሆናል ብለው አላመኑበትም። በተለይም ክሪስቲያን ሞስኬራ እድሜ ገና መሆን ተከትሎ በዛ ቦታ ላይ በአውሮፓ ሻምፒዮንስ ሊግ ጭምር ተመልክተንም ነበር። 1-0 በሚመሩበት በዛ ሰዓት ላይ ግፊቶችን እንዲሁም ደግሞ ጫናዎችን መቋቋም ያቃተው ተጫዋች መሆኑ በፔናልቲ ቦክስ ውስጥ ጥፋት መስራቱን ተከትሎ ፔናልቲ ተገኝቶ አንዳቸው የወጣበትን ጨዋታ እናስታውሳለን። እንደዚህ አይነት ስህተቶችን መስራት አይፈልጉም አሰልጣኝ ሚኬል አርቴታ። በዚህም የተነሳ ተከላካይ ለማስፈረም እጅግ በጣም ከጫፍ መድረሳቸው ነው የተገለጸው። ሌላኛው አርሰናል የቦካ ጁኒየርሱን ቶማን አራንዳን በቅርበት እየተከታተለ እንደሚገኝ እየተገለጸም ይገኛል። አርሰናል የቦካ ጁኒየርሱን ተጫዋች ቶማስ አራንዳን በቅርበት ከሚከታተሉ ክለቦች መካከል አንዱ እንደሆነ እየተገለጸ ሲሆን አክሎም ተጫዋቹ ከቦካ ጁኒየርስ ጋር ባለው ውል $20 ሚሊዮን የመልቀቂያ ዋጋ እንዳለው ይገለጻል። $20 ሚሊዮን የመልቀቂያ ውሉ ከተከፈለ ቦካ ጁኒየርስ ተጫዋቹን ክለቡን እንደማይለቅ የሚደረግ የውል ስልጣንም የለውም። በዚህም የተነሳ ምናልባትም ሊለቀውም ይችላል። በአጭሩ አርሰናል ቶማስ አራንዳን በቅርበት እየተከታተለ ሲሆን $20 ሚሊዮን የሚያወጣውን ዋጋ ከከፈለ ቦካ ጁኒየርስ ሽያጩን ለማስቆም ምንም አማራጭ እንደማይኖረውም ተገልጿል። እናም ዝውውሩ ሊሆንበት የሚችልበት እድል እንዳለ ነው መረጃዎችም እያመላከቱት የሚገኙት። ሌላኛው ማይክል ሉዊስ ስኬሊ በአርሰናል መቆየት እንደሚፈልግ እየተገለጸም ይገኛል። ፋብሪዚዮ ሮማኖ እንደገለጸው ከሆነ ማይክል ሉዊስ ስኬሊ አርሰናል በጣም እንደሚወድ የተገለጸ ሲሆን በክለቡ መቆየት እንደሚፈልግም ተገልጿል። ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ተጫዋቹ በአሁኑ ጊዜ በአርሰናል መቆየት በግልጽም ይፈልጋል። በክለቡ ደስተኛም ነው። እናም በአሁኑ ሰዓት ላይ ምንም የወጣ እቅድም የለም ሲልም የገለጸ ሲሆን አክሎም ነገር ግን አርሰናል ተጫዋቹን ለመሸጥ ከወሰንና መልቀቅ ትችላለህ ካለው ማንቸስተር ዩናይትድ እንዲሁም ሌሎች ክለቦች በሱ ላይ ከፍተኛ ፍላጎት ሊያሳዩ እንደሚችሉም ይደመጣል። ይህ ተጫዋች አሁንም ቢሆን በአርሰናል መቆየት ቢፈልግም እንግዲህ እየተወሰነ ውሳኔም የለም። እናም ከዚህ በፊት እንግዲህ ቼልሲና ማንቸስተር ዩናይትድ የሱ ተጫዋች ፈላጊ ሆኖ ብቅ ብለውም ነበር። በተለይም ማንቸስተር ዩናይትድ የተከላካይ አማካይ እንዲሁም ደግሞ የክንፍ ተከላካይ ትክክለኛ ተጫዋች ያገኙ ይመስል ከሆነ ምናልባትም ማይክል ሉዊስ ስኬሊ ይሆናል ተብሎ ሲገለጽም ነበር። ነገር ግን ምንም አይነት ድርድሮች በሁለቱም ክለቦች መካከል ተደርጎ
አያውቅም። በአሁኑ ሰዓት ላይ የዚህ ተጫዋች ጉዳይ በክለቡ እንዲሁም በተጫዋቹ ዙሪያ እየተነጋገሩበት ምንም ነገር እንደሌለ ነው እየተገለጸም የሚገኘው። ቀድሞ እንደተቀለጸው ኢዝራኤል ኮንሳ በአርሰናል ተመራጩ ኢላማ እንደነበር የተገለጸ ሲሆን አርሰናልም ያለውን የዋጋ ልዩነት ለማሳነስ እየሰራ እንደሆነ መረጃዎች ያሳያሉ። ተጫዋቹም በቅርበት ከእረፍትም ተመልሷል። የግል ጥቅማ ጥቅሞች ችግርም አይሆንም። ለተፈጠሩት ወሳኝ ጉልደቶች አርሰናል የፕሪሚየር ሊጉን ልምድ ባለው ተጫዋች መተካት እንደሚፈልግ ሃንድ ኦፍ አርሰናል በተደጋጋሚ ስለዚህ ተጫዋች እያነሳም ይገኛል። ሌላኛው ጋብሪኤል ማርቲኔሊ ነው። ዘ አትሌቲክስ እንዳስነበበው ከሆነ አርሰናል ሊሸጠው እንደሚፈልግ በቀጥታ አልነገረውም። ነገር ግን ከሚሸጡ ተጫዋቾች መካከል አንደኛው ተደርገው ይወሰድም ነበር። በዛ ቦታ ላይ ግን ተጫዋች ማጣታቸው ምናልባትም የመቆየት እድል እንዳለው ፍንጮች እየወጡም ይገኛሉ። ጋብሪኤል ማርቲኔሊ ምናልባትም በዚህ ክረምት እንግዲህ በዛ ቦታ ላይ ሁለተኛ ፊርማ የሚያገኘው ከሆነ ከክሪስቶስ ዞሊስ በኋላ ጋብሪኤል ማርቲኔሊ ያለ ጥርጥር ይሸጡታል ተብሎ የሚጠበቅ ተጫዋችም ነበር። ጋላታ ሳራይም እሱን የሚፈልገው ተጫዋችም ነበር። ነገር ግን ጋብሪኤል ማርቲኔሊ ያለ ጥርጥር በአርሰናል ቆያለሁ፣ ወደ ጋላታ ሳራይ መሄድ አልፈልግም ሲል መናገሩን የቅርብ ጊዜ ውስታዎቻችንም ነበሩ። ሌላኛው አርቴታ ተጫዋቾቹን ይወደዋል ሲል ሀሳቡንም ይገልጿል። ዩቬንቱስ ተጫዋቹን የሚሸጥ አይደለም የሚል አቋም አላቸው። ነገር ግን 100 ሚሊዮን ዩሮም ቢሆን እንኳን መሸጥም አይፈልጉም። ይህ ሁኔታ ለመቀየር የተጫዋቾች ፍላጎትም ይጠይቃል። እስካሁን ተጫዋቹ ከጁቬንቱስ ጋር ያለው ትስስር አረጋግጦም እንዲሁም አሳይቶናል። በዚህ ክረምት አዲስ ጥያቄ እንደሚደረግ መጠበቅ እንችላለን። ምናልባትም ይህ ቱርካዊ ተጫዋች ከአርሰናል ጋር ያለው ቁርኝት የሚጨምር ከሆነ ዝውውሩም እንደ አዲስ ሊፈነዳ የሚችልበት እድልን ነው መረጃዎች እያሳዩም የሚገኙት። በተለይም እንግዲህ ኬንያን ይልዲዝ በአርሰናል ራዳር ውስጥም ይገኛል። በተለይም የጁሊያን አልቫሬዝ ሁኔታ ማክተሙ ከተገለጸ በኋላ እንደ ሌላ አማራጭ የሚመለከቱት ቱርካዊው ይህ ቨርሳታይልም ተጫዋችም ነው። በበርካታ ቦታዎች ላይ መጫወት የሚችለው ይህ ተጫዋች በአሁኑ ሰዓት ላይ የተለያዩ ክለቦች እሱን እየተመለከቱም ይገኛሉ። ከነዚህ መካከል ዋነኛው አርሰናል ነው። አርሰናል እሱን ለማምጣት ብዙ ጥረቶችን ሊያደርግ እንደሚችል እየተገለጸ ሲሆን ከዚህ በፊት እንግዲህ እንደ ሞርጋን ሮጀርስ እንዲሁም ደግሞ ቪኒሲየስ ጁኒየር እና ጁሊያን አልቫሬዝ የመሳሰሉ ተጫዋቾችን በዛ ቦታ ላይ ተመልክተውም ነበር። ነገር ግን አንዱንም ሊያስፈርሙ እድልም አልቀናቸውም እና በአሁኑ ሰዓት ላይ የጁቬንቱስን ቱርካዊ ተጫዋች እንግዲህ ለማስፈረም ብዙ ሙከራዎችን እንደሚያደርጉም ተገልጿል። እናም የግራ ክንፍ ቦታዎችን ለማጠናከር የሚጥሩት ጥረት በሱ ላይ ሊያከትም እንደሚችል እየተገለጸ ሲሆን እሱንም የግላቸው ለማድረግ አሰልጣኝ ሚኬል አርቴታ ብዙ ጥረቶችን ያደርጋሉ ተብሎ እንደሚጠበቅ መረጃዎችን እያመላከቱን ይገኛሉ። የዚህ ተጫዋች መምጣት ደግሞ አርሰናልን በእንግሊዝ ፕሪሚየር ሊጉ ብቻ ሲሆን በአውሮፓ ሻምፒዮንስ ሊጉ ራሱን ለማጠናከር ብዙ ጥረቶችን የሚያደርግበት ሰዓትን እንዲሁ እውን ሊያደርግላቸውም ይችላል። በአውሮፓ ሻምፒዮንስ ሊግም በታሪክ ምናልባትም 2 ጊዜ ፍጻሜ የደረሱ ሲሆን በስተመጨረሻም በሶስተኛው ምናልባት በዚህ ዓመትም ዋንጫውን እንዲያነሱ ጥቅም ሊሰጥ ከሚችሉ ተጫዋቾች መካከል አንደኛው ተደርጎ እንደሚወሰድም ነው በአርሰናል በኩል እየሰማንም የምንገኘው። የማንቸስተር ዩናይትድ መረጃዎቻችንን ስንጀምር ማንቸስተር ዩናይትድ ተጫዋች ለማስፈረም እጅግ በጣም ቀርቧል። ማንቸስተር ዩናይትድ እንዲሁም ብራይተን የካርሎስ ባሌባን ዝውውር ለማጠናቀቅ ከስምምነት ለመድረስ መቃረባቸው በአሁኑ ሰዓት ላይ ሳይጠበቅ ይፋም ሆኗል። ዩናይትድ ለዝውውሩ 60 ሚሊዮን ፓውንድ ማቅረባቸው ሲገለጽ ከስምምነት ለመድረስ ሁለቱ ክለቦች የሚያደርጉት ንግግር ተጠናክሮ መቀጠሉም ተዘግቧል። ዩናይትድ በዘንድሮ የዝውውር መስኮት የመሃል ሜዳ ክፍላቸውን ለማጠናከር ሲሰሩ መቆያታቸው የሚታወስ ሲሆን ቡድኑ አስቀድሞ በቦታው ዩሪ ቴሌማንስን እንዲሁም ደግሞ አንድሬ ሳንቶስን ማስፈረሙ የሚታወስም ጉዳይ ነው ሲል ዘ አትሌቲክስ ያስነብበናል። ይህ ተጫዋች እንግዲህ ከአምና ጀምሮ ነው ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ ግልጽ አድርጎም የተናገረው እንዲሁም ደግሞ ብዙ ጥረቶችን ሲያደርግ የምናስታውለው የነበረው። በአሁኑ ሰዓት ላይ ግን ይህ ተጫዋች ምናልባትም አይመጣም በቃ ተስፋ ቆርጧል በሚባልበት በዚህ ሰዓት ከኤሲ ሚላን ጋር የነበረው ጨዋታ ምናልባትም ለማንቸስተር ዩናይትድ ፍንጭ የሰጠ እንዲሁም ተጫዋቾች ማምጣት እንዳለባቸው ያረጋገጠ ጨዋታ ሆኖ ሲሉም ይገልጹትም ነበር። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ካርሎስ ባሌባን ለምን ፈልገው የሚለውን ስንመለከት ማንቸስተር ዩናይትድ ባለፈው ክረምት ካርሎስ ባሌባን ለማስፈረም ከፍተኛ ጥረት አድርጎ እንደነበር በርካቶቻችን እናስታውሳለን። ከዛን ጊዜ በኋላ ካሜሮናዊ አማካይ ካርሎስ ባሌባ በብራይተን አስቸጋሪ የውድድር ዘመንን አሳልፈውም ነበር። ይሁን እንጂ ባሌባ በሊጉ የነበሩ ድንቅ 2 ዓመታትን እንዲሁም ያሉትን ቁጥሮች አሁንም በማንቸስተር ዩናይትድ እንዲመለከተውም አድርጓል። ማንቸስተር ዩናይትድ ባሌባ በአፍሪካ ዋንጫ ከብሪያን ምቤሞ ጋር ሲጫወት ሲመለከቱት እንደነበር የተገለጸ ሲሆን ተጫዋቹ በአፍሪካ ዋንጫ ባደረጋቸው 5 ጨዋታዎች ያሳየው እንቅስቃሴ ማንቸስተር ዩናይትድን አስደንቆም ነበር። ማንቸስተር ዩናይትድ ካርሎስ ባሌባ ያለውን ቁጥር ቡድኑ ከሚፈልገው ጋር የሚጣጣም ነው የሚል እምነት እንዳላቸው የተገለጸ ሲሆን ክለቡ ባሌባ ሜዳውን የማካለል ኳስን መልሶ የማግኘት እንዲሁም ትክክለኛ ኳስ የማቀበል ክህሎትንም ያደንቃል።
ይደንቃል። በተጨማሪም ግራ እግር እንደመሆኑ አስፈላጊ ሲሆን የግራ መስመር ቦታውንም ክፍተትም ይሸፍናል የሚል እምነት እንዳላቸው ነው የተገለጸው። ካርሎስ ባሌባ ባለፈው ዓመት በ15 የፕሪሚየር ሊግ ጨዋታዎች ላይ ተቀይረው ወጥቶ እንደነበር ይታወሳል። ማንቸስተር ዩናይትድ ባለፈው ክረምት እሱን ለማስፈረም ከፍተኛ ጥረት ማድረጉን እንዲሁም ጉዳቱ በአቋም ላይ ተጽዕኖ እንዳሳደረ ገልጸውም ነበር። በብራይተን ተጫዋቹ በራስ መተማመኑ መልሶ እንዲያገኝ እርዳታ ሲደረግለት እንደነበር የተገለጸ ሲሆን በአሁኑ ሰዓት ላይ ጉዳት ላይም ይገኛል። ካርሎስ ባሌባ ለወኪሎቹ በሐምሌ 2025 ጀምሮ ህልሙ ማንቸስተር ዩናይትድን መቀላቀል እንደሆነ በግልጽም አሳይቷል ሲሉም ይገልጻሉ። ባሌባ ከዩናይትድ ጋር በግል ጥቅማ ጥቅሞች ዙሪያ አስቀድሞ ባለፈው ክረምት ከስምምነት ላይ የደረሰ ቢሆንም ዩናይትዶች ለመደራደር ፈቃደኛ ግን አልነበሩም። አሁን ላይ ሊጠናቀቅ የመጨረሻዎቹ ደረጃዎች ላይ እንደተካሄደ የተገለጸ ሲሆን በተጨማሪም አስቀድሞ ከስምምነትም መደረሱ መረጃዎችም ያሳያሉ። ተጫዋቹ ብቸኛ ፍላጎቱ ማንቸስተር ዩናይትድ እና ካሪንግተንን ብቻ መቀላቀል እንደሆነ ፋብሪዚዮ ሮማኖ ተደጋጋሚ ጊዜ እያነሳም ይገኝም ነበር። ይህ ተጫዋች በተለይም በማንቸስተር ዩናይትድ በኩል በአሁኑ ሰዓት ላይ ትልቅ ክፍተት የሆነውን የካርሎስ ካሴሚሮን ቦታ ለመተካት ትክክለኛው አማራጭ አድርጎም ይመለከቱታል። ካርሎስ ካሴሚሮ በተለይም እንግዲህ በማንቸስተር ዩናይትድ ቤት ኳስ ከማቋረጥ ጋር የተያዘ እጅግ በጣም ድንቅ ተጫዋች እንደነበር ባለፈው ዓመት በተጠናቀቀው የውድድር ዓመት ተመልክተንም ነበር። ምንም እንኳን አንዳንድ ጊዜ ሜዳው ሲሰፋበት ብንመለከትም ካርሎስ ካሴሚሮ ግን ባለፈው ዓመት ለማንቸስተር ዩናይትድ እየሰጠው በማጥቃትም በመከላከልም ትልቅ ተጽዕኖ ነበረው። በአሁኑ ሰዓት ላይ እሱን የሚተካው ትክክለኛ ተጫዋች አድርገው የወሰዱት አፍሪካዊያን ካሜሬናውን ካርሎስ ባሌባን መሆኑ ነው የተገለጸው። በተለይም በአሁኑ ሰዓት ላይ አንድሬ ሳንቶስን እንዲሁም ደግሞ ዩሪ ቴሌማንስን ማምጣታቸው እነዚህ ሁለቱ ተጫዋቾች በተለይም ዩሪ ቴሌማንስ በ10 ቁጥር ቦታ በ8 ቁጥር ቦታ እንዲሁም በ6 ቁጥር ቦታ መጫወት የሚችል ተጫዋችም ነው። ነገር ግን እንደ ካርሎስ ባሌባ ዲስትሮየር የሆነ ተጫዋችም አይደለም። አንድሬ ሳንቶስንም ብንመለከተው ገና እድሜው ገና ለጋ የሆነ ተጫዋች ሲሆን በተለይም እነዚህ ሁለት ተጫዋቾች ተመጣጣኝ እድሜ ላይ ነው የሚገኙት ካርሎስ ባሌባና አንድሬ ሳንቶስ። ነገር ግን ካርሎስ ባሌባ በእንግሊዝ ፕሪሚየር ሊግ ተፈትኖ ያለፈ ተጫዋች ነው። ምንም እንኳን ያለፈው የውድድር ዓመት ብዙ ፈተናዎችም ቢያጋጥሙትም በአሁኑ ሰዓት ላይ ግን የተለያዩ ነገሮችን እየተመለከተን የምንገኝ ሲሆን ይህ ተጫዋች ያለ ጥርጥር በማንቸስተር ዩናይትድ የሚፈረምበት እድል እንዳለ በርካቶቹ እየገለጹም የሚገኙበትን መረጃ በአሁኑ ሰዓት ላይ በቅርብ እየሰማንም እንገኛለን። እናም ይህ ዝውውር ይከናወናል የሚል እምነት እንዳላቸው መረጃዎችም እያመላከቱት ይገኛሉ። ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ካጠናቀቀ በኋላ ትኩረቱ የግራ መስመር ተከላካይ ለማስፈረም እንደሚሆን መረጃዎች እያሳዩም ይገኛሉ። አሁንም ቢሆን የተለያዩ ተጫዋቾችን እየተመለከቱ የሚገኙ ሲሆን ጣሊያናዊ ተከላካይ አሌሳንድሮ ባስቶኒ በግምት እስከ 70 ሚሊዮን ዩሮ በሚደርስ ዋጋ ሊገኝም ይችላል። እናም ይህንንም ተጫዋች ሊመለከቱበት የሚችሉበት እድል እንዳለ ነው የተገለጸው። ከዚህ በፊት እንደነገርናቸው ሉዊስ ሃል በማንቸስተር ዩናይትድ ራዳር ውስጥ የነበረ ትልቁ ተጫዋችም ነው። ነገር ግን ይህን ተጫዋች ማግኘት እጅግ በጣም ከባድም ያደርጋቸዋል። በተለይም ኒውካስል ዩናይትድና ማንቸስተር ዩናይትድ ያለፉትን ሁለት የዝውውር መስኮቶች ብንመለከት እንግዲህ ብሪያን ምቤሞን እንዲሁም ደግሞ ማቲያስ ኩኛን ጨምሮ የተለያዩ ተጫዋቾችን ለማስፈረም ብዙ ሙከራዎችን ሲያደርጉ ቆይተው እንደነበር እናስታውሳለን። ነገር ግን በስተመጨረሻ እነዚህ የጠቀስንላችሁ ተጫዋቾች ቀጥታ ማምራት የቻሉት ወደ ማንቸስተር ዩናይትድ ነው። እናም ብዙ ዝውውሮችን ከኒውካስል ጠልፎም ነበር። አሁን ደግሞ ኒውካስል ዩናይትድ ሲፈልገው የነበረው ካርሎስ ባሌባን ለመጥለፍ እጅግ በጣም ከጫፍም ደርሷል። ይህ ዝውውር የሚሳካ ከሆነ ምናልባትም ሉዊስ ሃልን በየትኛው ሁኔታ የማግኘት እድላቸው ሊጠብ እንደሚችል ነው እየተገለጸም የሚገኘው። ትላልቅ ተጫዋቾችን ያጡት ኒውካስሎች ማለትም ማክፓይሶቹ በአሁኑ ሰዓት ላይ ዝውውሩን እንግዲህ ለማጠናቀቅ ቢቀርቡም በስተመጨረሻ ግን ሊሳካላቸውም አልቻለም። ተጫዋቹ በአሁኑ ሰዓት ላይ ወደ ማንቸስተር ዩናይትድ ለመምጣት እጅግ በጣም ከጫፍ መድረሱ መረጃዎች እያሳዩም ይገኛሉ። እናም የሀገሩ ልጅ ብሪያን ምቤሞ በዚህ ዙሪያ ብዙ ስራዎችን እንደሰራ መረጃዎችም እያሳዩም ይገኛሉ። ከሌኒ ዮሮ ጭምር እንግዲህ በ2022 በሊዮን አብረው እየተጫወቱ ተጫዋቾችም ነበሩ። በአሁኑ ሰዓት ላይ ዳግም የሚገናኙም ይሆናሉ። እናም ለካርሎስ ባሌባ ብዙ ነገሮች ቀላል ሊሆን እንደሚችል ነው እየተገለጸም የሚገኘው። ከአሌክስ ክሮክ እንደሚገልጸው ከሆነ ካርሎስ ባሌባ ወደ ዩናይትድ የሚያደርገው ዝውውር ከተጠናቀቀ ለዩናይትድ የሚደረገው የመጀመሪያ ጨዋታ በኦልድ ትራፎርድ ማንቸስተር ሲቲን በሚገጥምበት ጨዋታ ሊገኝም ይችላል። ይህም ለማንቸስተር ዩናይትድ እጅግ በጣም ጠቃሚም ያደርገዋል። ምንም እንኳን ጉዳት ላይ ቢገኝም የተጫዋች እንግዲህ የመነሳት እድሉ እጅግ በጣም ሰፊ እንደሆነ ነው መረጃዎች እያሳዩም የሚገኙት። ማንቸስተር ዩናይትድ በዚህ ብዙ ጥቅሞችን ያገኛል ተብሎ እንደሚጠበቅ መረጃዎችን በስፋት እያመላከቱንም ይገኛሉ።
ማንቸስተር ዩናይትድ ከካርሎስ ባሌባ ውጪ እንደነገርናችሁ እንግዲህ የክንፍ ተከላካይ ጉዳያቸው እጅግ በጣም አሳሳቢ የሚሆን ሲሆን እሱንም በውስጥ እየሰሩ እንደሚገኙ መረጃዎች በስፋትም እያመላከቱን ይገኛሉ። ነገር ግን ማንን በዛ ቦታ ላይ ያመጣሉ የሚለው ነገር እስካሁን ድረስ እንዳልተረጋገጠ ነው መረጃዎችም እያሳዩን የሚገኙት። ነገር ግን ያለ ጥርጥር ማንቸስተር ዩናይትድ ካርሎስ ባሌባን በውስጥ እንዳሳመኑት ሁሉ በአሁኑ ሰዓት ላይ ደግሞ ይህንን ተጫዋች የማሳመን ስራም ይጀምራሉ ተብሎ እንደሚጠበቅ መረጃዎች እያሳዩም ይገኛሉ። እናም በክንፍ ተከላካይ ቦታ ላይ ሁነኛ ተጫዋቾችን ሳይጠበቅም አስፈርመው ሊያመጡ እንደሚችሉ በማንቸስተር ዩናይትድ በኩል በሰበር መልኩ በቅርቡ የምንጠብቀው መረጃ መሆኑን በርካቶቹም ይገልጹታል። ወደ ቼልሲ አንዳንድ መረጃዎቻችን ስንመለከት እንግዲህ ቼልሲ የተለያዩ ተጫዋቾችን ማምጣታቸውን እናውቃለን። እናም ደግሞ የሚሸጡ በርካታ ተጫዋቾች እንዳሉ በአሁኑ ሰዓት ላይ ግልጽ ተደርጎም ተቀምጧል። ኬራንጊል እንደሚገልጸው ከሆነ አዲስ የሰማሁት ስም ዙቤሜንዲ ነው ሲልም ይገልጻል። አርሰናል ተጫዋቹን በክለቡ እንደሚቆይም ይጠብቃል። ነገር ግን አሰልጣኝ ጃቪ አሎንሶ የተጫዋቹ አድናቂም ናቸው። ዙቤሜንዲም የአሎንሶ አድናቂ ነው። ሁለቱም ተመሳሳይ ወኪልም ነው ያላቸው። እናም ሳይጠበቅ ማርቲን ዙቤሜንዲ ከአንድ ዓመት በኋላ አርሰናል በመልቀቅ ሌላኛውን የለንደን ክለብ ቼልሲን የሚቀላቀልበት እድል እንዳለ ፍንጮች እየወጡም ይገኛሉ። በእርግጥ ዙቤሜንዲን የሚፈልገው ቼልሲ ብቻም አይደለም የስፔኑ ኃያል ክለብ ሪያል ማድሪድ ጭምር በዚህ ዝውውር ውስጥ እንዳለ መረጃዎች እያመላከቱን ይገኛሉ። እናም ምናልባትም የዚህ ተጫዋች ዝውውር የሚጀመር ከሆነ እነዚህ ሁለቱ ታላላቅ ክለቦች እንግዲህ ብዙ ድርድር ሊያደርጉ እንደሚችሉ ነው መረጃዎች እያመላከቱንም የሚገኙት። ይህም የሚጠበቅ መሆኑን በቅርብ ጊዜዎች እየሰማን እንገኛለን። በተለይም የብሩኖ ጉማሬዝ ወደ አርሰናል መሄድን ተከትሎ ማርቲን ዙቤሜንዲ ቦታ ያጣል የሚል እምነትም አላቸው። በአሁኑ ሰዓት ላይ ደግሞ ከጃቪ አሎንሶ ጋር ያላቸው ቁርኝት እንዲሁም ደግሞ ስፔናዊ መሆናቸው ለሁለቱም እጅግ በጣም ጠቃሚ መረጃም ሊሆንም ይችላል። እናም በድርድሩ ትልቅ ነገርን ተጽዕኖ ሊፈጠር እንደሚችል ነው መረጃዎች እያሳዩም የሚገኙት። ሌላኛው ሪያል ሶሴዳድ ማማዱ ሳርን በውሰት ማስፈረም እንደሚፈልግ የተገለጸ ሲሆን በተጨማሪም አል ሂላል በሳር ላይ ከፍተኛ ፍላጎትም አለው። እናም ቼልሲዎች የሚለቁበት እድል ሰፊ ነው እየተባለም ይገኛል። ዣኦ ፔድሮ በይፋ ከቼልሲ ጋር እስከ ሰኔ 2032 ድረስ የሚያቆየውን አዲስ ኮንትራት መፈራረሙም ፋብሪዚዮ ሮማኖ አረጋግጦታል። ቼልሲ ሁሉንም የወረቀት ስራዎችም አጽድቋቸዋል። ዣኦ ፔድሮ በቼልሲ ቤትም ይቆያል። እንዲሁም ከፍተኛ ደሞዝም እንደሚሰጠው ነው የተገለጸው። ከ2032 በኋላም ሁሉን የማራዘም አማራጭም አለው። ቼልሲ ዣኦ ፔድሮን በረጅም ጊዜ ፕሮጀክታቸው ውስጥ እንደ ቁልፍ ተጫዋች አድርገውም ይመለከቱታል። እናም ከዚህ በፊት ከባርሴሎና ጋር ስሙ ቢነሳም እንደማይሸጥ ግልጽ ካደረጉ በኋላ በአሁኑ ሰዓት ላይ አዲስ ኮንትራትም ሰጥተውታል። ይህም አዲስ ኮንትራት ምናልባትም ትልቅ ለውጥም ሊያመጣለት እንደሚችል እየተገለጸ የሚገኝ ሲሆን በቼልሲ ቤትም ብዙ ዓመታትን እንደሚቆይ እርግጠኛ ሆነው እየተናገሩም ነው የሚገኙት። ሌላኛው ፔድሮ ኔቶ ነው። በቅርብ ቀናት ውስጥ ሁኔታው በጥብቅ የሚከታተለው ተጫዋችም ነው። አል ሂላል ከያዛቸው 3 አማራጮች ውስጥ አንዱ አድርጎ የያዘው ሲሆን ቶተናም የሳቪኒዮ ዝውውር የማይሳካ ከሆነ እንደ አማራጭ በዝውውር ውስጥ እንዳካተተውም ይገለጻል። ማንቸስተር ሲቲ በበኩሉ ከሳምንታት በፊት ግንኙነት አድርገው የነበረ ቢሆንም የዝውውር ዋጋው በጣም ውድ እንደሆነም ያምናሉ ሲልም ፋብሪዚዮ ሮማኖም ይገልጻል። እናም እነዚህ 3ቱ ክለቦች ለፔድሮ ኔቶ ከፍተኛ ፍላጎት ቢኖራቸውም በተለይ ማንቸስተር ሲቲ ግን ጥያቄው ለነሱ ከፍተኛ ገንዘብ ሊያስወጣቸውም ይችላል። እናም ከውድድሩ ሊወጡ ይችላሉ። ነገር ግን ከሳውዲ ያለው ፍላጎት እጅግ በጣም እየጨመረ እንደሚገኝ ነው የሚገለጸው። ቶተናምም በዝውውር ውስጥ እንዳለ መረጃዎችም እያመላከቱንም ይገኛሉ። ወደ ማንቸስተር ሲቲ መረጃዎቻቸውን ስናልፍ ማንቸስተር ሲቲ አሁንም ቢሆን እንግዲህ ከኤንዞ ፈርናንዴዝ ጋር ያላቸው ግንኙነት እንዳልተቀዛቀዘ መረጃዎችም ያሳያሉ። አሁንም ቢሆን የዚህ ተጫዋች ፈላጊም ናቸው። በተለይም ሮድሪ መልቀቁን ተከትሎ እንግዲህ በዛ ቦታ ላይ ትክክለኛ ተጫዋቾችን ማግኘትም ይፈልጋሉ። ኤሊዮት አንደርሰንን ቢያስፈርሙም በዛ ቦታ ላይ ራሳቸውን እንደ ትልቅ ዝውውር አድርገው የሚመለከቱት ግን አሰልጣኝ ኤንዞ ማሬስካ ኤንዞ ፈርናንዴዝን እንደሆነ ነው መረጃዎችም እያሳዩም የሚገኙት። እናም አዲስ ዝውውሮች ጥያቄዎች በቅርቡ ሊነሱ የሚችሉበት እድልም አለ። ሌላኛው አዩብ ቡዋዲ ነው። ይህ ዝውውር የቀናት ጉዳይ እንጂ እንደሚጠናቀቅ አሁንም ግልጽ ተደርጎ የተቀመጠ የማንቸስተር ሲቲ ዝውውር መሆኑ ነው እየሰማንም የምንገኘው። ነገር ግን በአሁኑ ሰዓት ላይ የምንሰማው ሌላኛው ዝውውር ኒኮ ጎንዛሌዝ ከኒውካስል ዩናይትድ ጋር ስሙ መያያዙ ነው የሰማ ነው። በተለይም ካርሎስ ባሌባ ወደ ማንቸስተር ዩናይትድ እጅግ በጣም መቅረቡን ተከትሎ የማንቸስተር ሲቲው ተጫዋች የሆነውን ኒኮ ጎንዛሌዝን የቶናሊ እንዲሁም ደግሞ ብሩኖ ጉማሬስ ተተኪ በማድረግ እንግዲህ ለማምጣት ፍላጎት እንዳላቸውም ተገልጿል። ሳቪኒዮ አሁንም ከቶተናም ጋር ያላቸው ድርድር ቢቀጥልም እንግዲህ 70 ሚሊዮን ፓውንድ መጠየቁ አሁንም ለነሱ ከባድ እንደሚያደርግባቸው መረጃዎችም እያሳዩም ይገኛሉ። አሰልጣኝ ኤንዞ ማሬስካ ከዚህ በፊት የተለያዩ ተጫዋቾችን እናመጣለን፣ ቃል እንገባላቸዋለን፣ ራሳችንን ማጠናከር አለብን ሲሉ ከዚህ በፊት ገልጸው እንደነበር የምናስታውሰው ጉዳይ ሲሆን አሁንም ቢሆን ዝውውሮች በክለቦች መካከል ይደረጋል ተብሎም ይጠበቃል።
ወደ ሊቨርፑል መረጃዎቻችን ስናልፍ አሁንም ቢሆን ሊቨርፑል ከብራድሊ ባርኮላ ጋር ያለው ግንኙነት እጅግ በጣም እየጨመረ እንደሆነ መረጃዎች እያመላከቱም ይገኛሉ። ዋጋው ቢቀንስ ባርኮላ ለአርሰናል ማራኪ አማራጭ ሆኖ ይቀጥላል የሚሉ መረጃዎችን ብንመለከትም ነገር ግን ሊቨርፑሎች ይህን ተጫዋች ለማጣት ምንም አይነት ጫናዎችን ውስጥ እንደሚገቡ ነው እየተገለጸም የሚገኘው። በሊቨርፑልና በፓሪስ ሰን ዠርሜን መካከል በብራድሊ ባርኮላ ዝውውር ዙሪያ የሚደረገው ንግግር በቀጣይነት እየተካሄደ እንደሚገኝ ግልጽ አድርገው ያስቀመጡ ሲሆን በሁለቱ ክለቦች መካከል ያለው ግንኙነት እንዲሁም የዝውውር ውይይት በተረጋጋ እንዲሁም መደበኛ በሆነ መንገድም ቀጥሏል። የፓሪሱ ክለብ ለ22 ዓመቱ የፈረንሳይ ብሔራዊ ቡድን የክንፍ አጥቂ እስከ 140 ሚሊዮን ፓውንድ የሚደርስ የዝውውር ጥያቄ እንደሚፈልግ የተገለጸ ሲሆን ባርኮላ ከፒኤስጂ የሚለቅ ከሆነ ወደ ሊቨርፑል ማምራቱን የመጀመሪያ እንዲሁም ዋናው ምርጫ አድርጎ እንደሚንቀሳቀስ ነው መረጃዎችም የተናገሩት። ይህም እንግዲህ ለሊቨርፑል ቅድሚያ እንደሚሰጥ እንዲሁም ከክለቡ ጋር ያላቸው ግንኙነት እጅግ በጣም እየጨመረ እንደሚገኝ መረጃዎችም አሳይተውም ነበር። እናም ዝውውሩ ያለ ጥርጥር ወደ ሊቨርፑል ሊሆን የሚችልበት እድልም እየሰፋም ይገኛል። በእርግጥ አርሰናል እሱን የሚፈልገው እንደሆነ ከዚህ በፊት በተደጋጋሚ ሰምተንም ነበር። የሚፈልጉበት ዋነኛ ምክንያት ደግሞ በግራ ክንፍ የአጥቂ ቦታ ላይ ትክክለኛ ተጫዋች ማጣታቸውን ተከትሎ ነው። ነገር ግን ይህ ተጫዋች የሚጠይቅበት ገንዘብ እጅግ በጣም ከፍተኛ መሆኑን ተከትሎ አርሰናል ለዚህ ተጫዋች ከ100 ሚሊዮን ፓውንድ በላይ የማውጣት ፍላጎትም የለውም። እስካሁን ድረስ የተነገሩት መረጃዎች እንደሚያመላክቱት ከሆነ ደግሞ 100 ሚሊዮን ፓውንድ ራሱ ለማውጣት ፍላጎት እንደሌላቸው ግልጽ ተደርጎም ተቀምጧል። እናም 100 ሚሊዮን ፓውንድ እንዲሁም ከዛ በላይ ያወጣል ብለው እንደማያምኑበት ነው የተገለጸው። ይህም እንግዲህ ከአርሰናል ጋር ያለው ቁርኝት ትንሽ ቢሆንም ነገር ግን ስሞች አሁንም እየተያያዙም ይገኛሉ። ነገር ግን አሁንም ቢሆን ተጫዋቹ እንግዲህ ሊቨርፑል ጋር ያለው ግንኙነት እጅግ በጣም ከባድ መሆኑ የተገለጸ ሲሆን ሌላኛው ኢብራሂም መባዬ ነው። ይህም ተጫዋች ገና 18 ዓመቱ ላይ የሚገኝ ተጫዋችም ነው። ስንት ያወጣል የሚለው እስካሁን ዴዲኬት የተደረገ ወይም የተቀመጠ ነገርም የለም። ነገር ግን ሊቨርፑሎች ከዚህ ተጫዋችም ከፍተኛ ገንዘብ እንደሚያገኙ ተማምነዋል ነው እየተባለም የሚገኘው። በአጠቃላይ ከ220 ሚሊዮን ፓውንድ በላይ እነዚህ ለሁለቱ ተጫዋቾች ሊጠይቁ እንደሚችሉ ፍንጮች እየወጡም ይገኛሉ። ሊቨርፑሎች አንድ ዋና ኢላማቸው የሚሆነው ብራድሊ ባርኮላ ነው። ከተገኘ ደግሞ ኢብራሂም መባሄንም ለመቀጠል ይፈልጋሉ የሚል መረጃዎችን በተደጋጋሚ እየሰማን እንገኛለን። ከሚገዙ ተጫዋቾች ወጣ ስንል ደግሞ ምናልባትም እንደ ኮዲ ጋክፖ ያሉ ተጫዋቾች ደግሞ የሚለቁበት እድል እጅግ በጣም እየሰፋም ይገኛል። ተጫዋቹ በይፋ ወደ ቶተናም መሄድ እፈልጋለሁ የሚለውን ቃል ካወጣ በኋላ እንግዲህ ቶተናሞችም ዝውውሮችን ለማቀላጠፍ እየጠበቁም ይገኛሉ። ሊቨርፑሎች አንድ ነገርን ይፈልጋሉ፣ እንደ ብራድሊ ባርኮላ ያለ ወይም ደግሞ ሌሎች ተጫዋቾችን በዛ ቦታ ላይ ካመጡ በኋላ እሱን እንደሚሸጡትም ተማምነዋል። ነገር ግን ተተኪ ሳይገኝ ይህ ተጫዋች ከአንፊልድ የሚወጣበት ምንም አይነት እድል እንደሌለው ነው መረጃዎች እያመላከቱንም የሚገኙት። ይህም እንግዲህ የኮዲ ጋክፖ ጉዳይ በብራድሊ ባርኮላ እንዲሁም ደግሞ በሊቨርፑል ፊርማዎች ላይ የተወሰነ መሆኑ መረጃዎችም እያመላከቱንም ይገኛሉ። ቅድም የረሳነው አንድ መረጃ አለ። አርሰናል ኢታን ንዋኔሪን የዝውውር መስኮቱ ከመዘጋቱ በፊት በውሰት ለመስጠት ከሚቀርቡ ጥያቄዎች ቅድሚያ ለመስጠት መወሰኑ ሳሚ ሞክቤል እያስነበበም ይገኛል። ቢቢሲ ላይ እንደተናገረው ከሆነ ይህ ተጫዋች አሁንም ቢሆን ከአርሰናል ጋር የመለያየት እድሉ እጅግ በጣም ሰፊ እንደሆነ በተለያዩ ዘገባዎች ላይ እየሰማንም እንገኛለን። እናም ይህ ተጫዋች ምናልባትም ወዴት ይሄዳል የሚለው ጉዳይ እየተረጋገጠ እንደማይገኝ ነው መረጃዎች እያሳዩንም የሚገኙት። በአሁን ሰዓት ላይ አርሰናል ከዩናይትድ ሁለት ታዳጊዎችን ሊያስፈርም እንደሆነ ፍንጮች እየወጡም ይገኛሉ። የሰሜን ለንደኑ ክለብ አርሰናል ከማንቸስተር ዩናይትድ ሁለት ታዳጊዎችን ለማስፈረም እየሰራ እንደሚገኝ የተገለጸ ሲሆን አርሰናል ለማስፈረም እየሰራ የሚገኘው ሀቢብ አጌን መሆኑ ነው እየተገለጸም የሚገኘው። የ19 ዓመቱ የክንፍ ተጫዋች ጀምስ እንደሚናገረው እንግዲህ በ2021 ነበር ከደርቢ ካውንቲ ማንቸስተር ዩናይትድን የተቀላቀለው። ተጫዋቹ ከእናቱ ሀገር ጂብራልተር 24 ጨዋታዎችን ማድረጉ ተገልጾም ነበር። የ20 ዓመቱ ሌላኛው ሀቢብ አጉዌር ደግሞ በበኩሉ ባለፈው ዓመት በውሰት በኒው ፖተር ካውንቲ አሳልፎ 21 ጨዋታዎችን እንዳደረገ ዘ ቴሌግራፍ ያስነብባል። እናም እነዚህ ተጫዋቾች በአሁኑ ሰዓት ላይ ወደ አርሰናል ሊሄዱ እንደሚችሉ በአሁኑ ሰዓት ላይ የሚወጡ መረጃዎች በስፋትም እያመላከቱን እንደሚገኙም ነው እየሰማንም የምንገኘው። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ጆዜ ሞሪኒዮ ይናገራሉ። ማድሪድ ሁለቴ የሚያስብ ተጫዋች አይቀበልም ሲሉ ነው የሚናገሩት። የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ ከሮድሪ ጋር በተደረገ ተደጋጋሚ ነገር ተነጋግረው እንደነበር የገለጹ ሲሆን ስለ ዝውውሩ አለመሳካት ያነሱት ሞሪኒዮ ሮድሪ ብዙ ጊዜ አናግሬው ያለው ሪያል ማድሪድ ትልቅ ክፍያ አቀርቦለታል ሲሉ እየተናገሩ ሲሆን ነገር ግን እሱ ጥርጣሬዎች ነበሩት፣ የእሱ ጥርጣሬዎችን እኔም እንድጠራጠር አድርጎኛል ሲሉ ጨምረው እየተናገሩ ሲሆን እሱ የተለየ ተጫዋች ነው፣ አግባብ ባለው መልኩ አነጋግሮታል ያሉት ጆዜ ሞሪኒዮ ነገር ግን ሪያል ማድሪድ ሌላ
ሌላ ደረጃ ላይ ነው። ሁለቴ የሚያሰብ ተጫዋች አይቀበልም በማለትም ተናግሯል። አክሎም ሪያል ማድሪድ ከደወለልህ ምላሽ መቼ እንደምመጣ ትፈልጋለህ ብቻ ነው መሆንም ያለበት፣ ነገር ግን ሁለቴ የምታሰብ ከሆነ አይሆንም ሲሉ ነው የገለጹት። ማርካ እንደሚያስነበበው ከሆነ ፌዴ ቫልቬርዴ በዚህ ክረምት በርካታ ጥያቄዎች ቢቀርቡለትም እሱ ሪያል ማድሪድን ለመልቀቅ ምንም አይነት ጥያቄ እንደማይቀበልና ውድቅ እንዳደረገ እየገለጸም ይገኛል። ጆዜ ሞሪኒዮ የተለያዩ ሀሳቦችን አንስተውም ነበር። ከነዚህም መካከል ምባፔ ወደ ቫልዴባስ ኦገስት 14 ነበር መመለስ የነበረበት ሲሉ የተናገሩ ሲሆን ነገር ግን ከሻልክ ጋር ለመጫወት ዝግጁ መሆን ስለፈለገ 2 ቀን ቀደም ብሎ እረፍቱን አቋርጦ በ12ኛው ቀን መጥቷል ሲሉም ይናገራሉ። እሱ ልክ እንደ ሁሉም ሰው በተመሳሳይ ቁርጠኝነት እንዲሁም ፍላጎት በጠንካራ ሁኔታ እየሰራ ይገኛል ሲሉ የተናገሩ ሲሆን ጁድ ድንቅ የሆነ የዓለም ዋንጫን አሳልፏል ሲሉም ያወሳሉ። ነገር ግን ከኪሊያን ታሪክ ሰርቷል ሲልም ነው የሚናገሩት። ከምርጦች ጋር ስትሰራ በቡድኑ እንቅስቃሴ ውስጥ ራሳቸውን መሆንም አለባቸው። ወደ ትክክለኛው አቅጣጫ እየተጓዝን እንገኛለን ሲሉ ጆዜ ሞሪኒዮ የተናገሩ ሲሆን ጃቪ እንዲሁም ደግሞ አልቫሮ አልቤሏ ባለፈው የውድድር ዘመን ዋጋ ከፍለዋል። ነገር ግን ማሸነፍ ሆነ መሸነፍ የብዙ ነገሮች ድምር ውጤት ነው ሲሉም ያወሳሉ። ወቀሳም ሆነ ምስጋና ለግለሰቦች ብቻ እንዲሰጥ አልቀረበም። እጅግ በጣም ብዙ ሰዎች ተሳስተዋል፣ ወድቀዋልም ሲሉ ነው የሚናገሩት። ተጠያቂዎቹ አሰልጣኝ ወይም ደግሞ ተጫዋቾች ብቻ አይደሉም፣ በክለብ ውስጥ ያሉ አካላትም ጭምር ናቸው ሲሉ የተናገሩ ሲሆን ሮድሪ ድንቅ ተጫዋች ነው፣ ነገር ግን ሪያል ማድሪድ ሌላ ደረጃ ያለ ተጫዋች ሌላ ደረጃ ያለ ክለብ ስለሆነ ነው እሱን ያላመጣ ነው ሲሉ ነው የሚናገሩት። ስለ ቪኒሲየስ ጁኒየር ሲናገሩ እንግዲህ እሱ በሪያል ማድሪድ ፍቅርም ወድቋል ሲሉ ይናገራሉ። እኔ እንዲህ ብየዋለሁ፣ ቪኒ ወዴት መሄድ ነው የምትፈልገው? አንተ የምታውቀው ሪያል ማድሪድ ብቻ ነው ሲሉ ነግረውት እንደነበር የተናገሩ ሲሆን ለቀ ስትወጣ ያኔ ሪያል ማድሪድ ምን ማለት እንደሆነ ታውቀዋለህ፣ አትሂድ፣ ሪያል ማድሪድ ለቆ መሄድ ምንም ዋጋ የለውም ሲሉ ነግሬዋለሁ ሲሉ ነበር ሀሳባቸውንም እየሰጡት። የባርሴሎና መረጃዎቻችንን ስናነሳ እንግዲህ ፋብሪዚዮ ሮማኖ የሚናገረው ከአትሌቲኮ ማድሪድ በኩል ጁሊያን አልቫሬስ ታሪክ ማክተሙ ግልጽ ተደርጎ ተቀምጧል፣ ዝውውሩም ተቋርጧል ሲል ፋብሪዚዮ ሮማኖ እየተናገረም ይገኛል። ይህ ዝውውር ካሁን በኋላ የሚጠበቅም አይደለም፣ እናም ወደ የትኛውም ክለብም አይለቅም፣ አሰልጣኙም አረጋግጠውለታል፣ በአትሌቲኮ ማድሪድ ይቆያል ሲሉም ይናገራሉ። እውነታው እስከ ዛሬ ድረስ ጁሊያን አልቫሬዝን ለማስፈረም እድል ለማግኘት ተስፋ ማድረጉን መጠባበቁን ቀጥለውም ነበር። ነገር ግን አትሌቲኮ ለመሸጥም አይፈልጉም፣ አቋማቸውን በጠንካራ ሁኔታ ጽኑ ሆኖም ቀጥሏል። እናም የሚገኛ ተጫዋች አይደለም ሲሉም ነው የሚገልጹት። ሌላኛው ጀማል ሙሴላ እንግዲህ ባለፉት 2 ጨዋታዎች ላይ ሳይጠበቅ እየወደቀም ይገኛል። ስለሱ የሚሰሙ መረጃዎችን እናጋራቸው። ጀማል ሙሴላ ለአጭር ጊዜ የሚቆይ ራሱን መቆጣጠር ያለመቻል ችግር እንደገጠመው አሳውቋል። ሙሴላ የገጠመው የሚጥል በሽታ ከጭንቅላት ነርቭ ችግር ጋር በተገናኘ የመጣበት መሆኑን እንዲሁም በቀላሉ የሚታከም እንደሆነ አስረድቷል። ሙሴላ የገጠመው ምንድነው የሚለውን ለመመልከት ያክል እንግዲህ ጀማል ሙሴላ የገጠመው የጤና እክል በድንገት ለጥቂት ደቂቃዎች ራሱን መቆጣጠር እንዳይችል የሚያደርግ ሁኔታም ነው። በዚህም ህመም የተጠቃ ሰው ለደቂቃዎች እይታ በአንድ ነገር ላይ ብቻ የሚገደብ ሲሆን በአካባቢው ላለ ሰው ምላሽ መስጠትም ይሳኗል የሚል መረጃ ነው እየወጣም የሚገኘው። ህመሙ ሕክምና አለው ወይ የሚሉ ጥያቄዎችም እየተነሱ ሲሆን ህመሙ ሕክምና ያለው ሲሆን በአብዛኞቹ ተጠቂዎች ላይ የተፈጠረውን ክስተት መቆጣጠር የሚያስችል መድኃኒትም አለው። ነገር ግን ይህ ሕክምናው ሁኔታ በህመሙ መንስኤ እንዲሁም የነርቭ ችግሮች ላይ የተመረኮዘ እንደሆነ ባለሙያዎችም ይናገራሉ። ህመሙ ለከፋ ችግር የማያጋለጥ ቢሆንም በተደጋጋሚ ከተከሰተ ትኩረት ሊያሳጣ እንዲሁም ለአደገኛ ሁኔታ ሊከሰት አደጋ ሊያጋልጥ እንደሚችልም እየተገለጸም ይገኛል። የዚህ አይነት ህመም ያጋጠመው ሰው በቀጥታ ከስፖርት ለመራቅ ይገደዳል ማለት እንዳልሆነ የተገለጸ ሲሆን ውሳኔው የሚወሰነው የህክምና ምርመራው ክስተቱ ሲገጥም በሚቆጣጠርበት መንገድ እንዲሁም በስፖርቱ ላይ ያለ አደጋው ታይቶ ነው። ይሁን እንጂ ጀማል ሙሴላ በባለሙያዎች ክትትል እየተደረገለት እንዲሁም የነርቭ ሐኪሞች መጫወቻ እንዲቀጥል እንዲፈቀድለት እየተነገረ ሲሆን ይህንንም ተከትለው ጀማል ሙሴላ አደጋ ላይ እንዳልሆነና ከእግር ኳስ ሊርቅ የሚችል እድል እንደሌለ ነው መረጃዎች እያሳዩም የሚገኙት። የሙሴላን ችግር ከረጅም ጊዜ በፊት ነበር የምናውቀው ሲሉ የባየር ሙኒኩ የክብር ፕሬዝዳንትም ይናገራሉ። ኦሊ ሁነስ ስለ ጀማል ሙሴላ የጤና እክል አስተያየታቸውን የሰጡ ሲሆን ስለ ሙሴላ ችግር ከረጅም ጊዜ በፊት ተነጋግረናል፣ ነገር ግን ሜዳው ላይ ሲፈጠር ለመጀመሪያ ጊዜ ነው ሲሉ የተናገሩት። በድጋሚ በቅርቡ እንደማይከሰት እንዲሁም መድኃኒት እንደሚረዳው አስቤም ነበር ያሉት ፕሬዝዳንቱ ከ4 ቀናት በኋላም ዳግም መፈጠሩ አስደንግጦናል ሲሉም ይናገራሉ። በቶሎ ለምን እንደተፈጠረ የተጠየቁት ፕሬዝዳንቱ እንግዲህ ባለሙያዎች የሚያደርገውን ነገር እንደሌለ ተናግሯል፣ እሱን እናረጋግዋለን ሲሉ ሀሳባቸውንም ሰጥቷል። ፖል ፖግባ ከሞናኮ ጋርም ተለያይቷል። የፈረንሳዩ ክለብ
ሞናኮ ከፖል ፖግባ ጋር ያለውን ኮንትራት በስምምነት ማቋረጡ በይፋ የተገለጸ ሲሆን ፖግባ በክለቡ የአንድ ዓመት ቆይታ ቢኖረውም በተደጋጋሚ ጉዳት ምክንያት አገልግሎት መስጠትም አልቻለም። ፈረንሳዩ አማካይ ፖል ፖግባ በክረምቱ 6 ጨዋታዎችን ነበር ማድረግም የቻለው። ፖግባ ከቀናት በፊት ልምምድ ላይ አዲስ ጉዳት ማስተናገዱን ተከትሎ ክለቡ ውሉን ለማቋረጥ ተገዶ እንደነበርም ነው የሚታወሰው። አስቶን ቪላም ተጫዋች አስፈርሟል። አስቶን ቪላ ጣሊያን የግራ መስመር ተሰላፊ ከአትሌቲኮ ማድሪድ ማስፈረሙ ነው እየተገለጸም የሚገኘው። አስቶን ቪላ ተጫዋቹን አጠቃላይ 26.5 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ያስፈረመ ሲሆን ሩጌሪ በአትሌቲኮ ማድሪድ ቤት በነበረው የአንድ ዓመት ቆይታ 47 ጨዋታዎችን ሲያደርግ 7 ለግብ የሆኑ ኳሶችን አመቻችቶ ማቀበልም ችሏል። በሌላ በኩል አስቶን ቪላ ለኦሊ ዋትኪንስ ዝውውር ከአል ሂላል 45 ሚሊዮን ዩሮ እንደቀረበለት የተገለጸ ሲሆን ኦሊ ዋትኪንስ ወደ ሳውዲ አረቢያ ለማምራት ፈቃደኛ መሆኑ ተዘግቦም ነበር። ነገር ግን ዝውውሩ ምናልባትም ከክለቦች ጋር ስምምነት ላይ እንዳልተደረሰ መረጃዎች እያመላከቱንም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በምሽት ልዩ የዝውውር ጥንቅራችን እስከምንመለስ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።